በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመረው ተስፋን እንትከል በሚል መሪ ቃል በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብርን አስመልክቶ በሀገር አቀፍ ደረጃ የቅድመ ዝግጅት ስራዎች እየተከናወኑ ይገኛሉ። በዚሁ መሰረትም የኦሮሚያ ግብርና ቢሮ የዘንድሮውን በአንድ ጀንበር 8 ሚሊዮን ችግኞችን የመትከል መርሃ ግብር አስመልክቶ በክልሉ የተደረጉ ቅድመ ዝግጅቶችና እስካሁን በተከናወኑ የአረንጓዴ አሻራ መርሃ ግብሮች ዙሪያ ለመገናኛ ብዙሃን መግለጫ ሰጥቷል። ቢሮው ዘንድሮ በአጠቃላይ በክልሉ በ27 ሺህ የችግኝ ጣቢያዎች ላይ ከ5 ቢሊዮን በላይ ችግኞች መዘጋጀታቸውን ገልጿል። ከዚህም ውስጥ 4.8 ቢሊዮን ችግኞችን ለመትከል እቅድ መያዙን አስታውቋል። 27 ሺህ የሚሆኑ ችግኝ ጣቢያዎችን ለይተን በእነዚህ በ27 ሺህ ችግኝ ጣቢያዎቻችን ላይ ወደ 5.3 ቢሊዮን ችግኝ አዘጋጅተናል። ወደ 4.8 ቢሊዮኑ ደግሞ ለተከላ ይደርሳል ተብሎ ይገመታል። እስካሁን ድረስ እንተክላለን ብለን ካቀድነው ከ4.8 ቢሊዮን ችግኝ ወደ 3.5 ቢሊዮን ችግኝን ተክለናል ማለት ነው። ይሄ በ804 ሺህ ሄክታር መሬት ላይ የተተከለ ሲሆን 10 ሚሊዮን 500 ሺህ የሚሆነው ህዝባችን ደግሞ በዚህ ስራ ላይ የተሳተፈበት ሁኔታ ነው ያለው። በክልሉ ባለፉት 7 ዓመታት ውስጥ ከ28 ቢሊዮን በላይ ችግኞች በ8.2 ሚሊዮን ሄክታር መሬት ላይ መተከላቸውንም አስታውሷል። ከነዚህም ውስጥ 85 በመቶዎቹ መጽደቃቸውን ቢሮው ገልጿል። ባለፉት 7 ዓመታት ወደ 28.2 ቢሊዮን ችግኝ ኦሮሚያ ውስጥ በተለያዩ ዞኖችና ከተማ አስተዳደሮች ላይ የተተከለበት ይሄ ትልቅ ቁጥር እንደሆነ ማየት ይቻላል ማለት ነው። ይሄ ብቻ ሳይሆን ወደ 8.2 ሚሊዮን ሄክታር ላይ ይሄ የችግኝ ተከላው የተካሄደበትና ችግኝ ተከላው ብቻ ሳይሆን የጽድቀት መጠኑንም በዛው መጠን ያደገበት ህዝባችን የተፈጥሮን መንከባከብ ላይ የአመለካከት ለውጥ ያመጣበትና ችግኝን ተክሎ ማሳደግ የጀመረበት ጊዜ ነው ማለት የምንችል ይሆናል ማለት ነው። ስለዚህ የተነሳ ወደ 85% የሚሆነው የጽድቀት መጠን የተመዘገበበት ጊዜ እንደሆነ ላነሳላችሁ ፈልጋለሁ ማለት ነው። የአረንጓዴ አሻራ መርሃ ግብር እንደ ሀገር ከተጀመረ በኋላ በቢሊዮን የሚቆጠሩ ችግኞች በመተከላቸውና አስፈላጊውን እንክብካቤ እያገኙ መሆኑም ተመላክቷል። በክልሉ የደን ሽፋን ከ17 ወደ 29 በመቶ ከፍ ማድረግ መቻሉም ተጠቁሟል። ስንጀምር 17% ላይ የነበረው የደን መጠን አሁን ወደ 29% የደረሰበት ትልቅ እንቅስቃሴ ህዝባችን እየሰራና ለውጡን እያሳየን እንደሆነ ያየንበት ሁኔታ ነው ማለት ነው ያለው። 3 ቀናቶች በቀሩት በአንድ ጀንበር 800 ሚሊዮን ችግኞችን የመትከል ሀገራዊ መርሃ ግብርም በክልሉ ከ460 ሚሊዮን በላይ ችግኞች ይተከላሉ ተብሏል። ወደ 15 ሚሊዮን የሚጠጉ ዜጎችም ይሳተፉበታል ተብሎ ይጠበቃል። ኢትዮጵያ ዘንድሮ ወደ 800 ሚሊዮን ችግኝ ትተክላለች ተብሎ ይገመታል። ኦሮሚያ ክልል ደግሞ ወደ 466 ሚሊዮን ችግኝ ይተክላል ማለት ነው። የመትከያ ቦታዎችን ለይተናል። እነዚህ መትከያ ቦታዎች ኤክስዋይ ኮኦርዲኔታቸው ተወስዶ ምን እንደሚተከልበት ማን እንደሚተክል ተለይቷል ማለት ነው። በዘንድሮ የአረንጓዴ አሻራ መርሃ ግብር ለደን ሽፋን፣ ለአካባቢ ጥበቃ፣ ለምግብነትና ለውበት የሚውሉ ችግኞች እንደሚተከሉም ተገልጿል።